ሰማሽ አብስ ተገልጧል። አብ ወላዲ ነው ገብቷል። ሙሉ ቁርአን ወልዳልት ነው። በወልድ ውስጥ ግን አብ አልተገለጠ ማለት አንችል። እሺ አብ አልተገለጠ፣ አብ ተገልጧል፣ ታይቷል ለሰዎች። የእሱ ባህሪ ግን ታይቷል። ልጅ ነው እርሱ የእሱ ባህሪው ሳይሆን እርሱ በማንነቱ አብ ወልድ በማንነቱ ተገልጧል። ላየነው ማንነቱ አልተገለጠም። ተገለጠ። ነገር ግን መንፈስ ቅዱስ በማንነቱ ተገልጧል፣ አልተገለጠም። አንድ ስጋ ለበሰም እኮ እያልኩ እኮ ነው። ገብቶሃል? ስጋ ስለዚህ አብ አልተገለጠም አልከም በማንነቱ። መንፈስ ቅዱስ በማንነቱ ተገልጧል፣ አልተገለጠም። በማንነቱ ስጋ ለብሶ አልመጣም እያልኩ ነው። ስጋ ለብሶ የመጣው አንድ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ የተገለጠው ኢየሱስ ክርስቶስ ብቻ ነው። አብና መንፈስ ቅዱስ አልተገለጠም። እኔና ቪክቶር አዳምጥ እንጂ አንተ ስማኝ። ስለዚህ እሺ ልስማሽ፣ አውራ ዝም ብለህ ቀጥልሽ። እኔና አባቴ አንድ ነን፣ እኔና አብ አንድ ነን ብለዋል። ገብቶሃል? በቃ ለአዳምና ለሔዋን ያገባላቸው አንድ ቀን ነበር፣ ከገነት ሲባረሩ ማለት ነው፣ ወደ ምድረ ኤልዳ ሲወጡ። በአምስተኛው ሰዓት መጥቼ አድናቸዋለሁ፣ ከልጅ ልጃቸው ተወልጄ አድናቸዋለሁ ባለ መሰረት የቱ ጋር መጽሐፍ ቅዱስ ላይ የቱ ጋር ነው ተሰጥቷቸው? በቃ ኦሪት ዘፍጥረት አለኝ። አንዴ ልግባኔ የለም እንደሱ የሚል የለም አለ መጽሐፍ ቅዱስ ላይ። ኦሪት ዘፍጥረት ላይ ከልጅ ልጅ ተወልጄ አድናለሁ የሚል የለም። አዳምና ሔዋን እንደዛ ተብለዋል፣ ቃል ተገብቶላቸዋል። እንደዛ የሚል የለም መጽሐፍ። ላውራ እኔ እድል ስጡኝ አንዴ ላውራ። እሺ አውራ ወንድምሽ። አንዴ እያወራ ነው። እሺ ቀጥልሽ። እኔ ልቀጥል? ቀጥልሽ። እሺ ስለ የወረደው የትኛው አካል ነው ወይም ኢየሱስ ክርስቶስ አብ ነው አይደለም አይደለ? ጥያቄው ከሶስቱ አንዱ አካል ነው የወረደው። ከሶስቱ አንዱ ነው አይደል የተገለጠው? ሁለቱ አብና መንፈስ ቅዱስ አልተገለጡም አይደል? ትክክል ነው እኮ የተገለጠው አንዱ አካል ብቻ ነው። በጣም ጥሩ። ስለዚህ አንዱ አምላክ ተገልጧል፣ ሁለቱ አምላኮች ደግሞ አልተገለጡም አይደል? አልተገለጡም። ሶስት አምላክ ለምን ታመልካላችሁ? ነቢያቶች አንድ አምላክ ነው ብላ ያስተምራሉ። ከኔ ጋር አውራ ቪክቶር ሜት ያድርግ እንጂ ቪክቶር ሜት ያድርግ። ስምና በአካል ናቸው። ፈጣሪ ያውራ ብለህ ቅድም ፈቀድክና እሱ ማውራት ሲጀምር ለምን ጣልቃ ትገባለህ? እሺ ክርስቲያኖች እነዩላችሁ፣ ነቢያቶችም ክርስቶስም ሁሉም ሲያስተምሩ አምላክ አንድ ብቻ እንደሆነ ነው የገለጹት። እናንተ አምላክ አንድም ሶስትም ነው ያላችሁት ከነቢያት ትምህርት ለምን ወጣችሁ? አንድ ነው የሚባለው እኮ በባህሪ ነው እንጂ በአካል አይደለም። በባህሪ አንድ ናቸው። ባህሪ ራሱን ችሎ መቆም ይችላል ማለት። ባህሪ ማለት ምን ማለት ነው? ባህሪ ለምሳሌ አንተ በባህሪ ሰው ነህ አይደለ? ባህሪ ማለት ትርጓሜ ነው። ሰውኛ ባህሪ አለ አይደል? ሰውኛ ባህሪ አለ አይደል? ሰውኛ ባህሪ አለ አይደል? እሺ ባህሪ ትርጓሜ ተነግረኝ መጀመሪያ እያወቅ ምናልባት ከሬሴ እንዳልወጣ ብዬ ነው የመጀመሪያ አይነት ኮንቨርት ሲሳረግ። ግን አንተ ሰውኛ ባህሪ አለ አይደለ? ልክ እንዳንተ እኔም ሰውኛ ባህሪ አለኝ። which mean እንናገራለን፣ እንበላለን፣ ኃጢአት እንሰራለን፣ እንጋባለን፣ እንዋለዳለን፣ እናስባለን። ይሄ ሰውኛ ባህሪ ነው አይደለ? ልክ እንደዚሁ አብም ወልድም መንፈስ ቅዱስም አምላካዊ ባህሪ አላቸው። ያ ነው አንድ የሚያደርጋቸው። በዚህ በአንዱ ባህሪ አንድ ናቸው ማለት ነው። በአካል ግን አብም ወልድም መንፈስ ቅዱስም ይለያያሉ። በጣም ጥሩ። አብ ወልድ መንፈስ ቅዱስ አምላክ ናቸው ወይንም አንድ አምላክ ናቸው ብለው ያስተምራሉ። መጽሐፍ ነው የሚያስተምር።
ለምን እኔ ሰዎችን መከተል አለብኝ? መጽሐፉ ይናገራል። በጣም ጥሩ። እሺ መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ? አብ ወልድ መንፈስ ቅዱስ ብሎ አይዘረዝርም፣ ግን በተለያየ ቦታ አብ አምላክ እንደሆነ ይናገራል። ወይም ሁሉን ቻይ መጀመሪያና መጨረሻ አልፋና ኦሜጋ እንደሆነ ይናገራል። ኢየሱስም እንደዚሁ። ወንድሜ አንድ ጊዜ ላወራለት ስማኝ። ለሐዋርያዎችም ማለት ነው ለደቀ መዛሙርት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲያጠምቁ ሂዱ በአብ ወልድ መንፈስ ቅዱስ አንድ አምላክ ብላችሁ አጥምቁ፣ ደቀ መዛሙርት የማድረጋቸው እነዛ ኃጢአተኞች ብሎ ልኳቸዋል። እኔ አንድ ጊዜ ብትጠብቀኝ ማለት ነው ማስረጃ ይዤ እመጣለሁ። እሺ በአብ በወልድ መንፈስ ቅዱስ ስም አጥምቀዋል ታዲያ ሐዋርያቶች? በኢየሱስ ስም ነው ያጠመቁት። እሱ ግን ያዘዛቸው በስላሴ አላጠመቁም። ለምን እንደዛ አላረጉም? በሶስትነትና በአንድነት ስላመነ ነው። ገብቶሃል? ኢየሱስ ማለት አብ ወልድ መንፈስ ቅዱስ አንድ ናቸው ማለት ነው። አይደለም። ኢየሱስ ማለት እንደዛ ማለት አይደለም። በኢየሱስ ስም አብ ወልድ መንፈስ ቅዱስ አንድ ናቸው፣ እኩል ነው። ኢየሱስ በወልድ መንፈስ ቅዱስ ስም አጥምቁ ብሏቸዋል። ግን ለዚህ ያጠመቀ ሐዋርያ የለም። የክርስቶስ ትምህርት ቢሆን ሐዋርያቶች በዚህ ያጠምቁ ነበር። ገብተዋል? ያ ነገር ግን ከስላሴ አካል ከሶስቶቹ ሁለተኛው በሆነው በክርስቶስ ስም ነበር ሲያጠምቁ የነበሩት ሐዋርያቶች። ከሁለቱም የስላሴ አካሎች ትተዋቸው በነሱ አላጠመቁ። አጭር ጥምቀተ ክርስቶስ ማለት ነው። ኢየሱስ ክርስቶስ በባሕረ ዮርዳኖስ ሲጠመቅ ማለት ነው። ጥምቀተ ዮሐንስ ከሰማይ የምወደው ልጄ እርሱ ነው ስሙት የሚል ድምፅ መጣ። መንፈስ ቅዱስ የማን ድምፅ ነው እሱ? የማን ድምፅ ነው እሱ? የአብ ድምፅ ይሰማ ነበር። ኢየሱስ ክርስቶስ የአብን ድምፅ ማንም የሰማ የለም ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 5:37 አውጣ። ኢየሱስ ክርስቶስ በሚጠመቅበት በባሕረ ዮርዳኖስ ኢየሱስ ክርስቶስ የአብን ድምፅ አንዳቸውም አልሰማቸውም ብሎ ከሰማይ መጣ። ስማኝ፣ ከሰማይ መጣ። ያንን የአብ ድምፅ ተሰማ ተብሎ የተገለጸው እሱ እናንተን ስላሴ እንድታምኑበት የተጨመረባቸው ጥቅስ እንደሆነ ከዚህ ትረዳለህ። ክርስቶስ የአብን ድምፅ አንድም ሰው አልሰማም ብሎ አረጋግጧል፣ ተናግሯል እያልኩ ክርስቶስን ትቀበለዋለህ? ስማኝ፣ እየሰማ አይደል? ክርስቶስን ትቀበለዋለህ? አዎ በደንብ አድርጌ ይቀበለዋለሁ። እንደሱ ከሆነ ኢየሱስ የአብን ድምፅ አንዳቸውም አልሰማቸውም ብሏል። አንድም ብሎ አንድ ሰው እንኳን እንዳልሰማ አረጋግጧል። በጥምቀት ቀን ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ በባሕረ ዮርዳኖስ በሐዋርያ እጅ ሲጠመቅ ማለት ነው ከሰማይ እነሆ የምወደው ልጄ አንዱ እርሱ ነው እርሱን ስሙት የሚል ከአብ ጥቅስ አስመልክቼ ነው እየመለስኩልህ ያለሁት። ቪክቶር ደጋግመው እና ስማኛ እሺ እኮ ኢየሱስ ክርስቶስ ደግሞ የአብን ድምፅ አንድም ሰው የሰማ የለም እያለ ነው እያልኩ ነው። ስህተት ነው። በአምሳለ እርግብ ትሰማኛለህ? አንድ ሰው ይጨርስ እንጂ አንተ እንዲህ ይሄኛው ሲጀምር ያኛ ያቋርጠዋል፣ ያኛው ሲጀምር ያቋርጠዋል። የሰው ጊዜ እንትን አትበሉ። አንዴ ይጨርስ ከላየ። እሺ የኢየሱስ የአብ ድምፅ ተሰምቷል አልተሰማም? ተሰምቷል። እኔ ኢየሱስ ተሰምቷል ማለት ነው። አልተሳሳትም። ኢየሱስ እንግዲህ አሁንስ እንደሱ ከሆነ ኢየሱስ ክርስቶስ የአብን ድምፅ አንዳቸውም አልሰማችሁም ብሏል። እሺ አውጣው። እሺ ማስረጃዎች። እሺ ያን ቁጥር 37 ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 የላከኝ አብም እርሱ ስለ እኔ መስክሯል፣ ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም ብሏል። ስለዚህ ይህ ድምፅ በሰማ ያልከው ስህተት ነው። ሌላ ጥቅስ ነው የሰጠን አንተ። እኔ ያልኩህ ማለት በባሕረ ዮርዳኖስ ሲጠመቅ ነው ያልኩህ። አይገባም እንዳይሰው እሱን እኮ ጥቅስ አነሳ ሰማሁኝ እኮ
ግን እዛ የአብ ድምፅ ተሰምቷል አልከን። ኢየሱስ ክርስቶስ ደግሞ የአብን ድምፅ አልሰማችሁም ብሎ ተናግሯል እያልኩ ነው። እና ስማኛ፣ አንተ ያልከው ሌላ ምዕራፍ ነው ያልኩት። አሁን ሌላ ምዕራፍ እኮ ነው። ኢየሱስ ክርስቶስ ያን የተናገረው ዮሐንስ ነው አይደለ? ከዮሐንስ እና ከኢየሱስ ማነው ምዕራፉን? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 እና ስማኛ ማለት አውቀንትን ያልክም ከሆነ ምንም አይሰራም። ፖለቲካ ስዝልር ማንሳት ከፈልግ ነው እንዳትሞክረው። ስለምን ፖለቲካ የምታወራው? ፖለቲካ ነው እንጂ ስለ ጥምቀት እያወራ ስለምን ሌላ እንትን ታወራለህ? እኔ ያልኩት እኮ ስህተት ነው እያልኩህ እኮ ነው። ጥምቀት የሚባለው ሰዎች ከጊዜ በኋላ የጨመሩባቸው እንደሆነ እንድትረዱ ነው። ክርስቶስ በፍጹም ያውና ምን አለ? የአብን ድምፅ አንዳም አልሰማም እያለ አይ የአብ ድምፅ ተሰምቷል ብሎ የተጻፈበት ስህተት እንደሆነ ከዚያ ትረዳለህ። ለእውነት አስገባኝ ምን ግባ። እሺ እዛ ጋ አሁን የጠቀስከው ጥቅስ እኮ ኢየሱስ ክርስቶስ አብ ተናግሮ ሊቆኛል እኔ ይናገራለሁ እናንተ ግን እየሰማችሁ አይደለም ማለቱ ነው እኮ እንጂ አብ የተናገረውን ድምፅ ዳይሬክት የመጣውን ድምፅ አልሰማችሁም ማለት እኮ አይደለም። አብ ተናግሮ ልቆ እኔ እንደዛ አይደለም። የአብን ድምፅ አድራሽማ ይሰማሉ፣ ነቢያት ሰምተው ያደርሳሉ። አሁን ያ ሳይሆን ጥያቄው ስለ ራሱ ነው እኮ ኢየሱስ ክርስቶስ እየተናገረ ያለው። አብ ልኮኝ ስለ አብ ነው የአብን ድምፅ እኮ አብ ነው እየተናገረው። ስለ አብ ድምፅ እኔ አብ ልኮኛል አለ አይደለ? እሱ አብ ልኮኛል ልኮኝ የተናገርኩ ነው፣ ግን እናንተ እየሰማችሁኝ አይደለም እያለ እኮ የነገራቸው እንጂ እንደዛ አይደለም። ተሳስተህ፣ እንደሱ አይደለም። እንደዛ ነው እያለ አንብቦ ችግር የለውም። እንደዛ አይደለም። እንዴት እንዳልሆነ ላስረዳህ። እዛው ላይ ምን አለ? በቀጥታ ስለ አብ ድምፅ ነው እየተናገረ ያለው ድምፁ። አዎ ስለ አብ ድምፅ እኮ የአብ ድምፅ። ስለዚህ ማንም ሰው አልሰማውም። አዎ የአብን ድምፅ እኔ አብ ነግሮኝ ወይም ተላኩኛል አይደለ? ያ ማለት አብ ልኮት አልተናገር ብሎ አይደለ? ልኮኝ ያን ድምፅ የተናገሩት ነው። እና ስለምን ቀጥታ ስለ አብ ድምፅ ነው እያወራ ያለው። የአብን ድምፅ አልሰማችሁም እያለ ቀጥታ ስለ አብ ድምፅ እዛ ጋ ቀጥታ ስለ አብ ድምፅ እዛ ጋ ማንሳቱ ምን አስፈለገ? ኮንቴክስቹዋል ሚኒንጉን ከላይ ጀምረ ብታነብቆ እኔ ተልቅ መጣው እዛው ላይ ቆሜ ላስረዳህ። አንድ ጀምረ አንብብ። ከላይ አላያችሁትም ይላል። አዎ ይላል። እዛው ከላይ ያነበብኩልህ ነው። አንዳችሁም እንኳን አብን አላያችሁትም አለ። ስለምን ማየት ነው እያወራ ያለው? አብን በአካል ስለማየት። በጣም ጥሩ። ስለዚህ ስለ እርሱ በአካል እንዳላየ ነው እንዳላያችሁ ተናገር አይደለ? ድምፁንም ከቶ አልሰማችሁም ማለት እዚያው ላይ። ስለዚህ በቀጥታ የእርሱን ድምፅ ስላለመስማት ነው እያወራ። ስለ ድምፅ የተናገረው እኮ እንደላከው ከተናገረ በኋላ ነው አይደለ? ያንንም ስለ ማየት እርሱንም የተናገረው እንደላከው ከተናገረ ችግር የለውም። አንብበው አንድ እያሳየኝ አንብበው ከአንድ ጀምረ ማለት ነው። ያ 37 ላይ የላከኝ አብም እርሱ ስለ እኔ መስክሯል አለ። ድምፁን ከቶ አልሰማችሁም መልኩንም አላያችሁም አለ። አይደለ? በቀጥታ መልኩን ስለማየት ነው፣ በቀጥታ ድምፁን ስለመስማት ነው እየተናገረ ያለው። ታቆያለህ እዛ ላይ ከላይ ጀምሬ ላንብበው አንዴ። እኔ ግን ከዮሐንስ ምስክር ከሚለው ጀምሬ እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህን እላለሁ እንጂ እርሱ ትንሽ ወደዚህ ምስክር አለኝ። አብ ልፈጽሞ የሰጠኝ ስራ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራልና፣ የላከኝም አብ እርሱ ስለ እኔ መስክሯል። ድምፁንም ከቶ አልሰማችሁም መልኩንም አላያችሁም። አዎ ልክ ነው። እየተረዳኝ ነው እሱ? በደንብ። ስለዚህ በቀጥታ መልኩን ስለ እንዳላዩ እየነገራቸው ነው አይደለ? በቀጥታ አብን እንዳላዩ አላዩም። አዎ ግን አብን ያየ እኔን አይቷ አብን ያየ እኔን አየ የሚል ቃል አለ። ያ ማለት ኢየሱስ ክርስቶስ እዛ ጋር ቆሞ እየታያቸው ነው፣ አላዩትም። ቃሉንም የተናገረ ነው፣ አልሰሙትም። ያ ማለት ነው። ምክንያቱም እኔን አየ አብን አየ ሲል ጊዜ በቀጥታ አይደለም፣ አብን ስለማየት አይደለም እየተናገረ። የሚታይ መለኮት አይደል እንዴ? እሱ የማይታይ መንፈስ ነው አይደለ? መንፈስ ቅዱስም መንፈስ ነው። አብን አልሰሙትም ማለት ነው።
እዛ ጋር ድምፁ አለ እዛ ጋር ሰውነቱም እዛ ጋር አለ። በወልድ የተገለጠው ማለት ሰምተዋል እኮ ችግር የለም። እኮ አላስተዋሉትም፣ አልተቀበላችሁም እያለን እኮ ሰምተዋል እኮ። አሁን ለምሳሌ አንተ እየተናገርከኝ ሳላደምጥ በቀጥታ የአብን ድምፅ ሰምተዋል አልሰሙም ሰዎች? በቀጥታ ከአብ በኢየሱስ በኩል ነው የሰሙ ያሉት እኮ እዛ ጋር በኢየሱስ በኩል እሱን እኮ ነው እያልኩኝ ያለው እንጂ በቀጥታ አልሰሙትም። ዮሐንስ ግን ምን አለን? አዳምጥ። ዮሐንስ ግን ምን አለን? ጥምቀቱ ላይ ከሰማይም ድምፅ ተሰማ ይላል። ይህ ሰምቶ ነገረን። የማን ድምፅ? የአብን ድምፅ ነው የሰማው ዮሐንስ እያለ እዛ ጋር ስላለው ሀሳብ ነው እኮ ኢየሱስ ክርስቶስ እየተናገረ ያለው ስለሚሰብከው ወንጌል ነው። አይገናኝም። እዚህ ጋር አይገናኝ። ምኑ ነው የማይገናኘው? አዳምጥ። በቀጥታ የአብን ድምፅ ይሰማል ወይ ስልህ የለም ማለት ነው አረላ። ዮሐንስ ደግሞ እዚያ ጋር እየተናገረ ያለው በቀጥታ እዛ ጋር ካለው ሀሳብ አንጻር እስኪጨርስ አዳምጥ። ዮሐንስ እዛ ጋር እየተናገረ ያለው በቀጥታ የአብን ድምፅ ስለ መስማቱን ነው እየተናገረ ያለው ወይንስ በኢየሱስ በኩል የተነገረን ቃል ነው? የአብን ድምፅ በቀጥታ የአብን ድምፅ ሰምቷል ዮሐንስ? አዎ ሰምቷል። ኢየሱስ ክርስቶስ ተሳስቷል ማለት ነው። የአብን ድምፅ አንዳቸውም አልሰማም። ኢየሱስ ክርስቶስ እየተናገረ ያለው እዛ ጋር ስለሚናገረው ቃል ስለሚናገረው ሀሳብ እንጂ እንዳጠቃላይ ብሉይ ስለዛ ነው አይደለም እኮ። ያለመሆኑ አስረዳኛ። በምን ታስረዳኛል? እንዳይደለም ያለመሆኑ ናላሳየህ እዚያው ላይ ቁሜ ላሳየህ 37 እሺ። የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም አለ። መልኩንም አላያችሁም ሲል በቀጥታ የአብን መልክ ስላለማየት ነው እያወራ ያለው አይደለም? ያው በቀጥታ የአብን ድምፅ ስላለ መስማትም ነው እያወራ ያለው። እዚያው ላይ አንድ አውድ ነው እየተናገረ ያለው። ድምፅ የአብ መልክ እንዳልታየ ሁሉ የአብ ድምፅም እንዳልተሰማ እየተናገረ ነው ኢየሱስ ክርስቶስ። ይሄን እኮ ደጋግሜ እንዳነሳው ለምን ትፈልጋለህ አንተ? እኔ እየተናገርኳቸው ነው፣ እናንተ ጋር እየሰማችሁ አይደለም። ዮሐንስ ኢየሱስ ክርስቶስ ራሱ የአብን ድምፅ ሰምቶ ያውቃል እያለ እየተናገረ አይደል? እሱ እኮ አምላክ ነው። መስማት አስፈልገውም አምላክ ነው እኮ። ለእሱ አምላክ አይደለም። እኔ አምላክ ነኝ ብሎ አላስተማረም። እሱ አምላክ እንዴት አምላክ ነኝ ብሎ ያስተምራል? ሁሱ እየሰማኝ ነው። ስላልሆነ አምላክ ስላልሆነ ሰው ላይ ብሎ ችግር የለውም። እኔ ብልህን እየሰማኝ ነው። እሱ ሰው ሆኖ ነው የመጣው። እየሰማኝ ነው። ሰው ሆኖ ነው የመጣው ወደዚህ። እኔ ሰው ነኝ ያለው ኢየሱስ ክርስቶስ። እኔ አምላክ ያልሆነው እንዴት ነው አምላክ ላይ ብሎ የሚያስተምረው? የሰው ምሳሌ ሆኖ የመጣው ባህሪው አምላክ ነው። የቱ ጋር ነው ባህሪ አምላክ ነኝ ያለው? የቱ ጋር ነው እኔ አምላክ ነኝ ያለው ኢየሱስ ክርስቶስ? ወይንም በባህሪ አምላክ ነኝ ያለው? አምላክ ነኝ አይልም እንዴ? እየሰማኝ ነው ሁሴን? ይቅር እሱን እኮ ለመሰቀል ያበቃው እንኳን እኮ አምላክ ነኝ የሚል ቃል እንኳን ከአፉ እኮ አልወጣም አይደል እንዴ? አምላክ ነኝ ብለው ስጋውን ነው የሚያቃጥሉት። አምላክ ነኝ ተዋርዶ ነው የመጣው፣ አንሶ ነው የመጣው ወደዚህ ምድር እኮ። ስለዚህ አምላክ ስላልሆነ ነው እያልኩ እኮ ነው። ኢየሱስ ክርስቶስ ምንድን ነው ብለን ስንጠይቅ መጽሐፍ ቅዱስ ላይ ሰው ነኝ አለ። ሰው ነኝ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ እየሰማሁ የምናገር ሰው ነኝ አለ። አምላክን እንጠል አደረገ። በቃ እኔ ከአምላክ እየሰማሁ የምናገር ሰው ነኝ አለ። ምንድነው ሰው ነኝ? እኔ አምላክ ላይ ብሏል ወይ አላለም? ምን አለ ከተባለ አምላክ አለኝ ብሎ ነው ያስተማረው። አምላክ አለው አይደል ኢየሱስ? በስጋው የሚለው የቱ ጋር ነው ያለው? አምላክ ያለው በስጋው ነው የሚለው የቱ ጋር ነው ያለው? አምላክ ያለው በስጋ ነው የሚለውን ቃል በቃል ላወጣልህ አልችልም። ግን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አብ አልፋና ኦሜጋ ተብሏል አይደለ? የሆነ ያለበት ቦታ አይመችም፣ ጥቅስን ለማውጣትም አይመችም። የሆነ ጨለማ ቦታ ላይ ሆኜ ነው ማውራክ። የሰማኸኝ ነው አይደለ? አብም አልፋና ኦሜጋ ተብሏል፣ ሁሉን ቻይ ተብሏል። መልከጼዴቅ አልፋና ኦሜጋ ነው አይደለም? መልከጼዴቅ ነው አይደለም? አልፋና ኦሜጋ መልከጼዴቅ እኮ ሰው ነው አይደለ? ሰው መጀመሪያም የለውም መጨረሻም የለውም። ይህ ሰው ነው። ሰው እንዴት ነው መጀመሪያ እና መጨረሻ ማይኖረው?
የለም ላሳየ መጽሐፍ ላይ እናትም የለትም አባትም የለትም። የዘር ሐረግ ራሱ የለውም። ይህ ሰው ማን ነው? የዘር ሐረግ የሌለው መልከ ጸድቅና ላሳየ መጽሐፍ ቅዱስ የአራተኛ ሥላሴ ጅብ አልልህ ነው። ነተንክት ያው መጽሐፍ ቅዱስ ላይ አራተኛ ሥላሴ ምናምን ቆይ አንዴ ሜት አድርገህ እባክህን። ዕብራውያን ምዕራፍ 7 ያውና ከቁጥር 1 ጀምሬ ላንብብልህ። የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጸዴቅ አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አከፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት ነው የሰላም ንጉሥ ነው። አሁን በደንብ አዳምጥ። ስለ መልከ ጸዴቅ ሊነግረን ነው። አባትና እናት የትውልድ ቁጥር የሉትም አለ። ያሰላም። አባትና እናት የትውልድ ቁጥር የሉትም፣ ለዘመኑም ጥንት ለህይወቱም ፍጻሜ የለውም አለ። ያሰላም። ይህ አምላክ አይደለም። እዚህ ጋር እኮ እያወራ ያለው ስለ ኢየሱስ ክርስቶስ ነው አይደል? አይደለም። ኢየሱስ የሚል ሽታ የለም። መልከ ጸዴቅ ነው እያተናገረ ያለ። ስለ ኢየሱስ ክርስቶስ ነው እያወራ ያለ። መልከ ጸዴቅ እዚህ ጋር ኢየሱስ የሚል የለም። መልከ ጸዴቅ እያለ እየተናገረ እሺ። ሁሱ ቅድም እንዳልኩ የመጀመሪያ ነኝ። መንተባተብ አልፈልግም። በዚህ ጉዳይ እድል ከሰጠኝ ሌላ ጊዜ ተመልሼ ላወራክ እችላለሁ። ግን ኢየሱስ ክርስቶስ ሁለት ባህሪ ያለው ሰውኛ ባህሪና አምላካዊ ባህሪ። ስለዚህ ወደዚህ ምድር የመጣው አንዱ አካል ነው። ይህንን ነግሬ ነው የገባሁት። ሌላውን አይቼ ሌላ ጊዜ ብንገናኝ ይቻላል። ችግር የለውም። ግን እንደሱ የሚል የለም። የሁለት ባህሪ ያለኝ ችግር የለውም። ሌላ ጊዜ ስመጣ ብቻ ልታስገባኝ እንደ ሬዲዮን አሁን ላይ ሳላውቅ ለአንተ ባትብነ ጊዜን ልበላባ አልፈልግም። ታንኪ ስማኛ እንዲ ይሰማል ይሰማል። እኔ በድሮ እንትን ላርም እፈልጋለሁ። ወንድሜ የአብ ቃል አልተሰማም ያልከው አሁን በዕለተ ጥምቀቱ በደም አድርጎ ተሰምቷል። አሁንም እያሳሳትክ ነው፣ እየተሳሳትክ ነው። ስለዚህ ኢየሱስ ተሳስቷል? አልተሳሳትም እያልኩ ነው። በምንድን ነው የአብን ድምፅ አልሰማችሁም ብሏል? አዎ በቃ ነው። በአካል እንደኔ ያለ ህይወትም አልተዳሰሰም አልተነቀም ለማለት ያክል ነው እንጂ በኢየሱስ ክርስቶስ ፊት እንትን እኮ መልኩ እኮ እናየዋለን እኮ። የአብ ድምፅ አልተሰማም ብሏል በኢየሱስ ክርስቶስ። ዮሐንስ ደግሞ የአብ ድምፅ ተሰምቷል አለ። እሺ ወንድሜ እኔ ልመንልህ ማለት ነው። ኢየሱስ ክርስቶስ የሚጠመቅበት ምዕራፍ አውጣልኝ አንዴ አብረን እናንባውና ከዛ አልተናገረም የአብ ቃል አልተሰማም ከተባለ በቃ እኔ እንትን ልበል፣ ችግር የለውም። ምን ላውጣልህ? የጥምቀት ክርስቶስ ያለው እንትን ማለት ነው። ስፔሲፊክ እንትን አውቃለሁ ያስኩትም ምዕራፉ ኢየሱስ ክርስቶስ እኮ ምን ለማስረዳት ፈልገህ ነው? በሱ የምወደው ልጅ አንድ ልጅ ይህ ነው ስሙት ያለበትን ለማለት ፈልገህ ነው? በቃል አብ ወልድ መንፈስ ቅዱስ የተሰበከ ጥቅሱ የለም እኮ አላለህም። እኛ አለ እንደዚያ የሚል ግን ከዚያ ጋር የሚጋጭ ጥቅስ ነው ይኸኛው እያልነህ ነው። እዚያ የአብ ድምፅ ተሰማለን ዮሐንስ፣ ኢየሱስ ደግሞ የአብን ድምፅ አልሰማችሁም አለ። የትኛው ነው ትክክለኛው? ዮሐንስ ነው ትክክለኛው ወይንስ ኢየሱስ ነው? ይህ ነው ስማኝ፣ እንትን እያለ እኮ ያለው አሁን እያነበብከው የነበረው ምዕራፍ ሙሉ ካነበብከው እኮ በአብ እንደኔ አልተዳሰሰም እንደኔ ቃል አልወጣውም ነው እያለ ያለው። እውነትም ነው፣ ስጋ አለበሰ አብ ማለት ነው። ኮስሮ እኮ ነው እኔም እያልኩኝ ያለሁት። አልተሰማም ድምፁ እያልኩ ነው። ስማኝ አብ ወልድ መንፈስ ቅዱስ በአንድነትና በሶስትነት ስናምን እኮ ማለት ነው። በስም በአካል በእንትን እኮ ሶስት ናቸው። ገብቶሃል? አብ አባት ነው፣ ወልድ ውልድ ነው፣ መንፈስ ቅዱስ ሰራጺ ነው። ገብቶሃል? አብ እንደ አባትነቱ ወልድ ደግሞ እንደ ቃል ነው። ጥያቄ ልጠይቀኝ? ጥያቄ አለ? እሺ እዛው ዮሐንስ ወንጌል ምዕራፍ 6 ከቁጥር 35 ላይ
ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ ከቶ አይጠማም። ነገር ግን ይልና አይታችሁኝ እንዳላመናችሁ አልኋችሁ። አብ የሚሰጠውን ሁሉ ወደ እኔ ይመጣል፣ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና ይላል። እንግዲህ ኢየሱስ ራሱ በአፉ የተናገረው ቃል ነውና፣ ስለዚህ አንተ ምን ትላለህ? ከዚህ አንተ ምን ለማስረዳት ፈልገህ ነው? እንግዲህ እዚህ ጋር የምንረዳው ነገር ምንድን ነው? እዚህ ጋር የምንረዳው ኢየሱስ ክርስቶስ መልእክተኛ መሆኑን ነው። የላከኝ አብ እያለ ከተናገረ ከላስ ጉዳዩ አለቀ። ከሰማይ ወርጃለሁ የሚለውን እንዴት ታየዋለህ? ሁላችንም ከሰማይ ወርደናል። እኔ ለምሳሌ ከሰማይ ነው የወረድኩት፣ ሁላችንም፣ አንተም፣ ሁላችን። ግን ስጋችን የት ነው ከተባለ በምድር ላይ ነው። ኢየሱስ ክርስቶስም እንደዚያው ከድንግል ማርያም ከእናቱ ማህፀን እንደተገኘ አንተም ታውቃለህ። ስለዚህ ከሰማይ ወርጃለሁ ሲል በቀጥታ እኮ አዳምጣ ለመለሰልህ። ከሰማይ ወርጃለሁ ሲል ጊዜ በአምላክ ትእዛዝ፣ በአምላክ ፍቃድ የተመረጠና የመጣ መሆኑን ለመግለጽ እንጂ ምድር ላይ እንደኔ እንዳንተ ነው የተሰራው ኢየሱስ ክርስቶስ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ መልአኩ ገብርኤል ለማርያም እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ አላት። ስሙንም ኢየሱስ ትይዋለሽ። የት ነው የተወለደው? ከሰማይ ነው የወረደው? አይደለም። እዚሁ ምድር ላይ እንደኔ እንዳንተ ነው ተጸንሶ የተወለደው። ግን የእርሱ ከሰማይ መጥቻለሁ ሲል ጊዜ አንተ ከአምላክ አይደለህም እያሉ እያስተባበሉት ነው እና ነው አይሁዲዎች። ስለዚህ በአምላክ ትእዛዝ ነው የመጣሁት ነው፣ በአምላክ ትእዛዝ ነው የመጣሁት እያላቸው ነው። የዮሐንስ ጥምቀት ከሰማይ አይደለችን ይላል ክርስቶስ። ስለዚህ አምላክ ነው ማለት ዮሐንስ ላ በአምላክ ትእዛዝ ነች ለማለት ለመግለጽ ማለት ከሰማይ ወርጃለሁ ሲል በአምላክ ትእዛዝ የመጣ ማለት ነው። በዛ ላይ ጥያቄ አለኝ። ብዙ ለክርስቲያኖች ጥያቄ አለኝ። ለክርስቲያኖች አለኝ። አንድ ሰው ወይ አንድ መልአክ እግዚአብሔርን አይቶ ያውቃል ወይ? ከሰዎች ማለት ነው። ወይ በራእይ ካልሆነ እስኪ አንድ እንኳን ነገር ገብርኤል፣ ሚካኤል፣ ሩፋኤል አለ። እስኪ አንድ ሰው እንኳን እግዚአብሔርን አይቶ የሚያውቅ ሰው አለ ወይ? ይሄ ክርስትና ለማንቋሸሽ አይደለም፣ መጽሐፍ ላይ የተጻፈ ነው። ክርስቲያን መልአክ ክርስቲያን ነኝ እኔ ኦርቶዶክስ ነኝ። አንድ እንኳን ቱፓክ አመሰግናለሁ። እሳት ይታያል። ምን አልከኝ? እሳት ይታያል ወይ? እሳት ይጨብጠዋል? ያየ አለ እኮ ነው ያልኩህ። እግዚአብሔር ያየዋል ወይ? አንተ ጥያቄ መጀመሪያ ሲጀመር ጥያቄ አግባብ አይደለም። እግዚአብሔር ትልቅ እኮ ነው። እግዚአብሔር እንዳንተ አይደለም። ሰማኝ፣ እግዚአብሔር ትልቅ ነው። እግዚአብሔር ይስጥህ። አይታይም እኮ እግዚአብሔር ትልቅ ነው። አይታይም፣ ትልቅ ነው። መንፈስ ነው። እነሱ እንኳን ዞሮ አያዩትም እኮ እነ ኪሩቤል እነ ሱራፌል እንኳን ማየት የሚያሳፍራቸው ነው። ሰው አዳምጣለሁ አንተ ሰዓት ምናምን እያልከኝ ታላቅ ነው። ዓለምን የፈጠረ እኮ ነው። በተራ ምሳሌ አትግለጽልኝ የኔን አምላክ። ረጅም ሰዓት ሰማችሁ ነበር። የኔን አምላክ በተራ እሳት ለቆሰ እንደዚህ ያልክ አንጣት በለኝ። እስኪ መልስልኝ በስነ ስርዓት። ሰው እየሰማ እኮ ሰው እየሰማኝ ነው። ልመልስልህ አይደል? መልስ። ስርዓት አለ አይደል? ጸጥ ብያለሁ። አሁን ይሄ ማንጓጠጡ ምናምን ሳይሆን ያዩታሉ ወይ ምናምን። አንተ መጀመሪያ የፈጠረህን አምላክ አይተኸዋል? በጭራሽ አላየሁትም። ስለምን ሌሎችን ትጠይቃለህ? ክርስቲያን ነው ልጅ ቱፓክ፣ ክርስቲያን ነው ልጅ፣ የእምነት ወንድምህ ነው እና መለሰለት። አስረዳ
ያስረዳሁት ነው አይደል? ዋስረዳዎች በፌዝ በምናምን ሳይሆን በእውቀት እንረዳዳ ካልክ እንረዳዳል። አንተ ከምን ተነስተህ ይህን ጥያቄ አመጣ? እግዚአብሔር የማይመረመር ስለሆነ ቆይ ለእግዚአብሔር ከመሄድ በፊት ለጥያቄ መንስኤ እኮ ንገረኛ። መንስኤ ምንድን ነው? መጀመሪያ ሀሳብህ አንድ ጥያቄ መልስ ሀሳብ አለው። ለተማረ እናስብ። ሀሳብ አለ ታይቶ ያውቃል። እሱ ላይ አትሂድ። ጥያቄ ነው። ጽንሰ ሀሳብ ምንድን ነው? ወይኔ ሰካራም አይደለም። እግዚአብሔር ታላቅ ነው። የሚዋሽበት አይደለም። ለምታወራኝ አንተ ጠየቁ አልመለስክም እኮ። ኢሹ ምንድን ነው? አንድ ሰው እግዚአብሔርን አይቶት የሚያውቅ ሰው አለ ወይ? መለፍለፍ አይደለም። እሺ መላኮች አይተውታል። እስኪ ይህን መልስልኝ። በቃ ልሰጥልበል እኮ ሰማው። አሁን ዝም ብያለሁ። አንተ ደግሞ መልስ መስጫ ነው። መልስ ስጥልን ወንድሜ፣ አዳምጠኝ። ጽንሰ ሀሳብህ ምንድን ነው? እናውራ። እንደተማረ የምታስብ ቆይ፣ አንተ እንዳታወራ። ጽንሰ ሀሳብህ ምንድን ነው? ቅድም ውሱ ሲጠይቃችሁ የነበረው አስረዳኝ። አሁን ውሱ ሲጠይቃችሁ የነበረው ነው እኮ እየሰማችሁ ነበር። ለእኔ አስረዳኝ። ውሱ ሲጠይቃችሁ እናንተ ዝም ነው የምትሉት። ምንድን ነው የአንተ ጽንሰ ሀሳብ ምንድን ነው? እኔ ጥያቄ ስጠይቃችሁ እናንተ እኔን ጠይቀኝ። አሁን እኔን ጠይቀኝ። እነሱ ፋችሁ እኔን ጠይቀኝ። ደስ የሚለው ነገር ይሄ ነው። ከአሁን በኋላ ሌላ ቦታ አትሄድ። ዮኒ ይስማኝ። እኔ እጠይቅሃለሁ። እግዚአብሔር ያየውስ አንተ ነው የምጠይቅህ። አንዴ ላውራ ወንድሜ፣ አንተ ነው የምጠይቅህ። እግዚአብሔርን ያየው ሰው አታውራ። በቃ ዝም በል። አንዴ እስኪ እግዚአብሔርን ያየው ሰው አለ ወይ? ወይ ደግሞ እንትኖች መላእክቶች እኮ አይተዋቸዋል ወይ? እስኪ እንመልስልኝ። ማንም የለም። አስረዱት። ታዲያ ምን አባ ነው ሲጨፈረው? ይኸው ጠየቁ መለስ። አይባልም፣ ባለጌ ነው አይደለም። ልክ አይደለም። አንተ አይባልም። ልክ ነኝ። እስካሁን እኮ አንድ ሰው እንኳን በእውቀት አውራኝ፣ በእውቀት አውራኝ፣ በእውቀት አውራኝ። እግዚአብሔርን ያየው ሰው አለ ወይ? ከመላክ እሱን ለማለት እኮ መጀመሪያ አንተ ለምንድን ነው የምታወራው? አረ መነጽር አለ ብለህ ይኸኛው አይቶታል፣ ይኸኛው አላየውም፣ ይኸኛው እንትን ብሎታል። እኔን አውራኝ አልኩህ። እኔን አውራኝ። እሺ መልስ አንተ። ቆይ ተረጋጋ፣ ተረጋጋ፣ ስሜትን አረጋጋ። መልስ። አንተም እኔም ማንም እግዚአብሔርን አላየውም። እግዚአብሔር ሕያው አምላክ፣ የማይታይ የማይዳሰስ አምላክ ነው። ታምናለህ? እኔ እኮ እሱን ነው የምለው እኮ። እኔ ነኝ እኮ ያልኩ። ተረጋጋ። ወይኔ ሰውዬ ሰክሯል እንዴ? አንተ ነህ። እሺ መልስ። በቃ አጠይቀኝ፣ መልስ። አንተ መልስ ብቻ ለምን ትፈልጋለህ? ጠየቅኩ፣ መልስ። እሺ ምንድን ነው የጠየቀኝ? መለስኩልህ። ጠይቀኝ ድጋሚ ጠይቀህ። እስኪ ከውሱ ጋር በምን ምክንያት ነበር የምታወሩት ብዬ ልጠይቅህ። ለምን ገባህ? ሳታክ ለምን ገባህ? ለምን ጠየቅኩ እኮ ጥያቄ ነው። ከውሱ ጋር ክርክሩ ምንድን ነበር ታዲያ? ለዛ ጋር ለምን አመለስክ? ርዕስ ሳትይዝ ነው እንደ የገባኸው? ሰው ይወጣ። እኔ በስነስርዓት ነገር እየሰማሁ ነው። አንተ ተስወጣኝ። መልስ እኮ የጠየቅኩህ በስነስርዓት እየሰማሁ ነበር። ትበጠብጣለህ። እንደዚህ ነው እንደዚህ ቁንጽላ ሀሳብ ይዘህ ታወራለህ እንዴ? መለስኩልህ። አይዳሰስም፣ አይጨበጥም። ያየዋለ ወይ? አንዴ ልጠይቀው። የለም። ያው ለምሳሌ ድምፁ ብጠይቀኝ ድምፁን እመልስልሃለሁ። ተሰማኝ አንተ ስማኝ። አሁን ድምፅ እንኳን ብጠይቀኝ የእግዚአብሔርን ድምፅ የሰማ አለ ብትለኝ፣ አዎ የሰሙ አሉ ብዬ እመልስልሃለሁ። እውነት እስከሰማኝ ምንድን ነው ብዙ ቦታ ተገልጿል ወይ ደግሞ በራእይ ተገልጿል እልሃለሁ። አንተ እኮ ምንም እኮ የምታወራው ነገር የለም እኮ እዚህ። እንደውም ያዩት አሉት መላእክቶች አይተውታል ወይ እኮ ጥያቄ። ወይ ደግሞ ከሰዎች ያሉ
ያዩታሉ ወይ በማርያም ጠየቁ። ታውጣ ማርያም እና ትጥቀስ አንተ የሚያወራው ነገር ወይ በእውቀት አውራ እስኪ። ምንድን ነው የማወራህ? አሁን ከአንተ ጋር ምን ፍንጭ ይዤ ላውራ? ኧረ ሁሱ አንተን እንጠይቅህ እባክህ። ለጥያቄ አይደለም፣ መጀመሪያ ተረጋጉ። የሆነ ያስረዱት ግሬስ ታስረዳዋለህ። ለመጨረሻ አንድ ድል ስጥ እና ግሬስ ወይንም ደግሞ ቪክቶር አስረዱት። በቃ ምን ነበር ጥያቄ? አንዴ ቆይ በስነ ስርዓት የሆነ ያቅርብላቸውና መልሱለት። እኔ ጥያቄን ሁሉም ሰው ይስማኝ። ቅድም የምታወሩት ነገር አንዴ መነጽሪ ያው በቃ ይገባል። አየው እኔ አልከበም እናንተ ጋር አይደለሁም። ሶሪ ጨርስና ውጣ ማለት ስላለብኝ ነው። ሶሪ አውራ እየሰማሁ ነው። ይቅርታ። ኧረ እኔ በጣም ስራ ታለች። እሺ እኔ መጠየቅ ጥያቄ እኔ ኦርቶዶክስ ነኝ። መጽሐፍ ቅዱስ ላይ እኔ ምንም እግዚአብሔርን ያየ የለም ይላል ኢየሱስ ክርስቶስ ራሱ። እኔ ልጁ ከነገርኳችሁ ውጭ ይላል። አንድም ደግሞ ቦታ ላይ ማለት ነው። አንድም ቦታ ላይ አንድ ይቅርታው እንደው ይኸውልህ ጋር ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18-19 ላይ ይናገራል። እግዚአብሔርን ያየው አንድስ እንኳ የለም ብሎ ይናገራል። ትክክል ነው። እኔ ከነገርኳችሁ ይላል። ምን ይላል? እሺ ከዛ በኋላስ ደግሞ መላእኮች ላይ ደግሞ ስመጣ መልእክተኞች ናቸው። እግዚአብሔር እንደ ትንሽዬ ሰው የሚታይ አይደለም። ዓለምን የፈጠረ ነው። እኛ እኮ ደቃቅኖች ትንኝ ነገር ነን። ገብቷል? አይቹ በፊቱ የሚቆም እንኳን የለም። ፊቱን የሚያይ የለም። መላእክቶች ራሱ ጀርባቸውን ሰጥተው የሚቆሙለት አምላክ ነው። አሁን ቦታ ምናምን እንደ እንትን ነው የምንናገረው። ግዙፍ ነው ምናምን እኮ አይደለም። ረቂቅ ነው። በቃ የማይመረመር ነው። የሚፈጥራቸው ሰው ነው። ሰዎችን ይፈጥራል፣ መላእክቶችን የፈለገው እንጂ እኔም በእናንተም ይፈጥራል። እሱ ማየት ከባድ ነው። በራእይ እንኳን የሚያወሩ ለምሳሌ ዮሐንስ ራእይ ላይ በቃ ካየው እንትን የሚል ነው፣ ተዝለፍልፎ የሚወድቅ ለዛውም ሳያየው እኮ ነው ምን አይነት ክብር እንዳለው። እንደዛ ነው ፈጣሪ ማለት እንደዛ ነው እንጂ ድምፅ ሰምቻለሁ ያሉበት ቦታ አለ። አዎ ድምፅ ነው። ገብቶሃል? ግን በአካል አይቼዋለሁ ያለ ሰው እስቲ ይኸው በክብር በፍቅር እስቲ አስረዱኝ። አንዳችሁ እኔ ሰጥ ነው የምልከውን በኋላ ውሱ ደናድር በዛው ቻው። እሺ ስማኛ አንዴ ይሰማል። ለወኒ ምላሽ ለመስጠት ያክል አምላክ ያየው ሰው አለ ካልከኝ፣ አዎ አምላክ ያየው ሰው አለ። ምክንያቱም ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው። እንደ ሰው ተራበ፣ እንደ ሰው ተጠማ፣ እንደ ሰው ሞተ፣ እንደ ሰው ተነሳ፣ እንደ ሰው ነው፣ እንደ መልአክ አረገ ማለት ነው። እንደ ሰው ማለት ነው። እሱ በእኛም ኦርቶዶክስ አምላክ ነው። ከሱ ነው የመጣው እና ከእግዚአብሔር ነው የመጣው። እግዚአብሔር ልኮት ነው። አንድ ናቸው እኮ ነው ያልኩ። ለምን ሰማለሁ? ይህን ልንገርህ፣ ከኢየሱስ ውጪ ነው እኮ የምልህ። ኢየሱስ አለ ካልከኝ፣ አዎ ጌታችን መድኃኒታችን ነው። ከኢየሱስ ውጪ ነው ያልኩ እኮ ነው። ከኢየሱስ ውጪ ነው ያልኩ። ኦርቶዶክስ አይደል አንተ? ይህን አታምንም? ለምን ኦርቶዶክስ? መጀመሪያ አንድ ነገር ልንገርህ፣ ይቅርታ። ከኢየሱስ ክርስቶስ ውጪ ጀመር። ይኸውልህ አንተ የምታወራው ልጅ ማለት ነው። አንተ ኦርቶዶክስ አይደለም። ዮናስ ይባላል ወይም አንተ አይደለም። እስቲ አውራሽ አይደለም። ሲቀጥል ማርያም ነኝ የፈለከው ማለት ሚካኤልንም በል። ሲጀመር ለመሰለ አስተምሮትህ አንዳንዴ እንረዳዳ። እስ ያለውን ንገረኝ እኮ ነው የምልህ። ቆይ እነግርሃለሁ፣ አዳምጠኝ። አለመሆን የሚያስታውቀው ያየው ሰው አለ ወይ ምናምን ብለህ ክርክር ትፈጥራለህ። ከኢየሱስ ክርስቶስ ውጪ ቆይ አንተ ራእይ ታውቃለህ አንተ? ወይ ራእይ ምንድን ነው ምናምን የሚለውን ነገር ብዙ አናውራ። ለምንድን ነው የምናወራው? ከዛ ውጪ ለምሳሌ ይኸውልህ ለመግባባት
የሆነ የሀሳብ አንድነት ያስፈልጋል። አሁን የነገረ ሰውዬ ትንሽ ሂንት ይሰጠኛል ለአንተ ግን አንተ የምታወራው አንድ ቁንጽል ሀሳብ ይዘህ ሩቅ አልሄድብህም። ክርክር ለመፍጠር አንተ ተናደብኝ ነው እንጂ እኮ እኔ ሀሳቤ እኮ አልተናደድኩብህም። ለመሰለ እና መጽሐፍ ቅዱስ እንደዛ አይልም እንዴ ወንድሜ? ያየው ሰው ትለኛለህ። እስቲ ንገረኝ እኮ ነው ወይ ከመላእክቶች እግዚአብሔር ላይ አዳምጠኝ። ለአንተ ለማስረዳት መጽሐፍ ቅዱስን ማወቅ ያስፈልጋል እኮ። አስረዳኝ እንዳቀርዳኝ መጀመሪያ ኦርቶዶክስ ነኝ አልክ፣ እንዲህ ነኝ አልክ። እንዲህ አሶሶች ባጠራ በጭራሽ ላስረዳሽ ይውሱ ብያለሁ እንዴ? እንትን ብያለሁ እንዴ? ወይ ፈጣሪ ረብሻ መፍጠር ነው እንጂ ማውራትን መግባባትን በቃላት መተሳሰብ። አንተ የት ነው የምትሄድብኝ? አንዴ መላእክቶች አላዩትም፣ አንዴ እንደዚህ አላሉትም። ሀቁን እኮ ነው የምነግርህ። ሀቅ ከሆነ በየትኛው ስትሽል እንድናወራ አንተ እንደውም ምን ልበልህ? አንተ እንደውም አይደለም ኦርቶዶክስ እኮ እንደዚህ አያምንም በለኝ። ምን ሆነ ነው በለኝ። እኔ ፓጋኒስት ፓጋን አይገልጽም። እኔን እኮ ልመልስልህና ይኸውልህ ፈራለሁ እኮ ለማውራት ከሰው ጋር ለመግባባት ቃላት እኔ ልመልስ ቃላት እኮ አይደለም እኮ ወንድሜ። ቆይ አንዴ ይቅርታ ስማኛ፣ አንዴ ይሰማል። አንዴ እሺ፣ ባጭሩ እኔ ይህን ጉዳይ ልቋጭላችሁ እና ወደ ቀጣይ እንሄዳለን። እግዚአብሔር ታይቷል አልታየም? አልታየም። ኢየሱስ ክርስቶስ እግዚአብሔር ነው አይደለም? ነው። ታይቷል አልታየም? እሱ በልጁ ታይቷል። ኢየሱስ ክርስቶስ ታይቷል አልታየም? ታይቷል። ስለዚህ እግዚአብሔር ታይቷል አልታየምም? ታይቷል። እሱን ሳይሆን መጀመሪያ ውሱ የማደናገሪያ ጥያቄ አትጠይቀን። እኔ ኦርቶዶክስ ፈርሲስ አሁን አንተ ትክክለኛ ጥያቄ ጠየቀኝ። እኛው ሲያደናብር ነበር። ትክክለኛ ጥያቄ መልስለት፣ ለውሱም መልስለት በክብር። እሱን እኮ አከበርኩት። በቃ አንተ ትክክለኛ እኮ በክብር መልስለት። እሱን ለመልስ ዝም በል አደናግሮ ዝም በል ትላለህ። እሱ እኮ አደናገረ እኮ። ምንም አላደናገረኝ። ጥያቄውን ጠየቃ። አንተ መጠየቅ የነበረብህ ይሄን ነበር መጠየቅ የነበረብህ። እስቲ 2 ደቂቃ ስጠውና እስቲ ጠይቀውና እኔ አላወራም ወይ እኔ ደቂቃ አላጣውም እኮ ጊዜም አላጣውም። አንተ ስላናደድከኝ እኮ ነው። እኔ በእንደዚህ አይነት ነገር መግባትም አልፈልግም። ገብቶሃል? ስጠይቆ ምን የለብም። እኔ እኮ ይኸውልህ ሙስሊሞችን ጠይቃለሁ፣ ክርስቲያኖችን ጠይቃለሁ። እኔ ማወቅ ስለፈልግ ነው። ቁጭ ብዬ አልማርም። እጠይቅበት ካለ ምን ካለ አንተ አሁን ዝም በል። እሺ ጠይቀው። ዝም በል። ለምን ጠይቀዋለሁ? አንተ እሱ መጠየቅ ያለበትን እኮ ጠየቀኝ። አንተ እንደሱ ብትሆን ኖሮ ጠይቀኝ ነበር። ዝም በል። እኔ ልጠይቀው? ጠይቀኝ። አንተ ዝም በል። እሱ ይጠይቀኝ። ዝም በል። ጠይቀኝ። እስቲ እግዚአብሔርን ያየው ሰው አለ ወይ? መላኮች ያዩት አሉ ወይ? ጠየቁ። መላእክቶች አሉ። ታዲያ አንተ ጅብሪልን አታምንም? ማን ብዬ ልጠይቅ? ጅብሪል። እኔ ጅብሪል የሚባል አላውቅም። እኔው ሰው አይደለሁም ጓደኛዬ። እኔ ኦርቶዶክስ ነኝ። ለምን ከሰው ጋር ውሸት ውጣ፣ አታወራ ከሰው ጋር። እንደ ጅብሪል ነው የሚያወራው አላልኩም እኮ። ሰው የሚያወራበት አትግባ። አይቷል እግዚአብሔር። ውጣ።
ጠየቅኩ እኮ አንተ እኮ ነው እንትን ያልኩህ። ኧረ ንጽርክ አይደለም አንተ ውጣ። አንተ ሁለቱም ሰፍሯል። አንተ ታጋሪስት ነህ። አንተ ኤቲክስ ነህ። አልሰከርኩም። አንተ እኔ እኮ ጥያቄ እኮ ነው የጠየቅኩት። የሰከረም ጥያቄ እናድርግ። ማን የሰከረ አይተሃል? ጠይቀው። አሁንም እኔ ላይ ይዳመጣ። እኔ የጠየቅኩ ከሰዎች አንተ ውጣ፣ በቃ ውጣ። ሰው የተባለ ሰው የተፈጠረ ሰው እግዚአብሔር በአካል አይቶት ያውቃል ወይ? መላእክቶች አይቶት ያውቃሉ ወይ? ከኢየሱስ ውጪ ይሄ ነው ጥያቄ። ኢየሱስን ይኸው ለውሱ መልስ። ለእኔ አታውራ፣ ለውሱ መልስለት። ምንድን ነው የምትጠይቀኝ? ምንድን ነው ጥያቄ? ለይልኝ። አንዴ ኢየሱስ ትለኛለህ፣ አንዴ መላክ ትለኛለህ። አዎ ብለሃል እኮ። አዎ ብለህ ልመልስ እኮ ነበር አንተ። እሺ ጥያቄ ምንድን ነው? ስፔሲካሊ አመሰግናለሁ። ቆይ አመሰግናለሁ። ሁለታችሁ አንዴ ይቅርታ ልወጣ ነው። ቆይ አንዴ ልጠይቀው። ኦርቶዶክስ እሱ ጥያቄው ትክክለኛ ጥያቄው ምንድን ነው? ወይ እግዚአብሔርን ያየ ሰው አለ ወይ? ከሰዎች ሰው ማለት እኛ ነን ሰዎች። ከመላእክቶች ደግሞ እግዚአብሔርን ያየ መላእክት አለ ወይ? አንተ ማን ፈጠረ? ያየ አለን ያልኩህ ጥያቄ እኮ እግዚአብሔር የፈጠረኝ ያየ ሰው አለ ወይ? አለ። እሱን ደግሞ አስረዳለን። አለ። ለተመልካቾቻችን አስረዳለን። ለውሱም አስረዳው። ከእኔ ጋር ተፋታ። እሺ እንዳትወጣ። ሰውና መላክ እኮ ያልኩህ። አዎ አለ። መላእክቶች ያዩታል። ምክንያቱም ቅርቦች ውስጥ ነው። ተመለሰልህ? ጨርሳል? አዎ ኪሩቤል እኮ አያዩትም እኮ ነው መጽሐፍ ቅዱስ የሚለው። ኪሩቤል፣ ሩፋኤል፣ ሕዝቅኤል የሚባሉ ጠባቂዎቹ የት ቦታ ላይ ነው እንደዛ የሚለው መጽሐፍ ቅዱስ ያለ እኮ? የት? እነሱ እንኳን አያዩትም። እግዚአብሔር መጽሐፍ ቅዱስ ላይ መጽሐፍ ሄኖክ ላይ ሁሉም መጽሐፍ ላይ ፈጣሪ አይታየም። አንተም ነገር ፈጣሪ ያቆማቸውም እኮ እዛ ቦታ ላይ በሱ እንትን ነው እንጂ እነሱ አይችሉትም። ይሁን እኔ ልመልስልህ አንድ ጊዜ ብራዘር። እሺ እንትን ከመላእክቶች ካልክ ለምሳሌ መልአኩ ገብርኤል እኔ ከእግዚአብሔር ፊት የምቆም እንትን ነኝ ይላል። ገብቶሃል? በቀኝ የምቆም በእግዚአብሔር ፊት የምቆም ነኝ ይላል። ልክ